ጤና ይስጥልኝ። ዛሬ ጥር 4 2018 ዓ.ም ከአፋሕድ ወሎ ቤተ አማራ ጠቅላይ ግዛት እዝ የተሰጠ ወቅታዊ መግለጫ አለ። በመግለጫው ላይ የተገለጸው የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአፋሕድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዳይጸዱ ባስተላለፈው መመሪያ መሰረት እዙ በጎንዮሽ ጥልቅ ግምገማ ሲያደርግ እንደነበር አትቷል። ከግምገማው በኋላ ውሳኔ ማስተላለፉን ይህ ውሳኔ ኮሎኔል ፋንታሁን ሙሀባና ሌሎች ብዙም በህዝቡ የማይታወቁ ናቸው ካላቸው የኃላፊነት ቦታ እንዲነሱና እንዲታገዱ መወሰኑንም ገልጿል። ከዚያም አስታኮ ኮሎኔል ፋንታሁን በየትኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችን የማይወክሉ መሆኑን እናሳውቃለን ብሎ ደምድሟል ማለት ነው መግለጫውን። በዚሁ ልክ የእዙን ውሳኔ የአፋሕድ ስራ አስፈጻሚ ኮሚቴን እንደዚሁ ተቀብሎ ተግባራዊ አድርጓል። አሁን ዛሬ እንደምንሰማው ከሆነ ኮሎኔል ፋንታሁን ትላንት ሌሊት ባልታወቀ ሰዓት ተሰውረው ወደ ዳውንት ከተማ ገብተው ከዳውንት ከተማ የአገዛዙ ሄሊኮፕተር መጥቶ ይዟቸው ወደ አዲስ አበባ እንደሄደ ሰምተናል። ከሁሉ አስቀድሞ ኮሎኔል ፋንታሁንን የሚያክል ሰው ብዙ መስዋዕትነት የከፈለ ሰው እሱን ማስተባበል መፋቅ ስለማይቻል ማለት ነው። እንደሚታወቀው ህወሓት በስልጣን ላይ በነበረበት ጊዜ ከእነ ጀነራል አሳምነው ጋር ለ9 ዓመታት በእስር ያሳለፉ ናቸው። ከዛም በኋላ ከተፈቱም በኋላ ከሞላ ጎደል በቀጥታ ወደ ትግል ገብተው ሲታገሉ የቆዩ ናቸው። እንደ ብዙዎች እስር ቤት እንደነበሩ ብዙዎች ወደ ቤቴ ገብቼ ልቀመጣለሁ፣ የከፈልኩት መስዋዕትነት በቂ ነው፣ የድርሻዬን ሰጥቻለሁ፣ አሁን ደግሞ ወደ ግል ህይወት ልመለስ አላሉ። በዚህ ሁሉ መንገድ አልፈው መቋጫው የአማራን ህዝብ በመክዳት ማጠናቀቃቸው በጣም በጣም የሚያሳዝን ነው። እንደ ሰው እናዝንላቸዋለን። በተለይ ደግሞ በተወሰነም ደረጃ ቢሆን በቅርበት ከ1 ዓመት በላይ አብረን ከመስራታችን አኳያ ማለት ነው። ይህ አልነበረም የእሳቸው መጨረሻ መሆን የነበረበት። ከዚህ ይልቅ ለገቡት ቃል ኪዳን እስከ መጨረሻ ታማኝ ሆነው ነበር መቀጠል የነበረባቸው። ያ ሊሆን አልቻለም። እንግዲህ ፊት ለፊት ከሚቀመጠው ከሚታየው ነገር በስተጀርባ ለዚህ አይነት አሳፋሪ ድርጊት የዳረጋቸው ነገር አለ ወይ ብለን መጠየቅ አለብን። አለ። እሱን በኋላ በመጠኑም ቢሆን ይሄድበታለሁ። በጣም ዝርዝር ነገር የሚፈልግ አይደለም። ፊት ለፊት በቅርብ ለምናውቃቸው ሰዎች ወደ የምናውቀው ነገር ነው። ሆኖም ግን ወደ አደባባይ ወጥቶ አያውቅም። ቅድም እንዳልኩት 9 ዓመታት ታስረው ኮሎኔል ፋንታሁን የተፈቱት። እነዛን 9 ዓመታት ሲታሰሩ በጣም በአስቸጋሪ ሁኔታ ውስጥ ነበሩ። ሌሎች ከነበሩበት በተለየ ሁኔታ ማለት ነው። ለምንድን ነው እንደዛ የምለው? በተመሳሳይ ጊዜ እኔም እዚያው እስር ቤት ስለነበርኩ ማለት ነው።
ቃሊቲና ቅሊንጦ ማለት ነው፣ አዲስ አበባ። በጣም ከባድ የሆነ ህመም አለባቸው። ይህ ህመም ምንድን ነው የሚለው አያስፈልግም። በቅርብ የምናውቃቸው ሰዎች ስለዛ ህመም በቂ ግንዛቤ አለን። እዚያው እስር ቤት በነበርንም ጊዜ የሚታወቅ ነገር ነው። ከወጡም በኋላ አብሯቸው ያለ ችግር ነው። አሁንም በትግሉ ዘመን ውስጥም እንደዚሁ አብሯቸው ያለ ችግር ነው ማለት ነው። የሕክምና ባለሙያዎች ትሪተብል በት ኖት ኪውረብል የሚሏቸው የበሽታ አይነቶች አሉ። የሚታከሙ ግን ማይድኑ፣ ሊታከሙ የሚችሉ በቁጥጥር ስር ሊሆን የሚችሉ ታማሚውን ወዲያው የማይገድሉ ግን መድኃኒት ያልተገኘላቸው በሽታዎች አሉ። በጣም ጥቂት ናቸው እነዚህ በሽታዎች። ከነዛ መካከል አንዱ ነው እሳቸውን እያሰቃያቸው የሚገኘው ማለት ነው። አሁንም እደግመዋለሁ፣ እንደዚህ ነው አንልም። ትክክል ስለማይሆን ይሄ ፕራይቬሲ የሚሉት ነገር አለ ፈረንጆች። እሳቸው በገዛ ፈቃዳቸው እንደዚህ ታምም ያለው ብለው እስካልገለጹ ድረስ ሌሎች እንደዚህ ታመዋል ማለት ጨዋነት ስላልሆነ ሞራላዊ ስላልሆነ ከእኛም ስለማይጠበቅ ማለት ነው። ከኢትዮጵያውያን የሚጠበቅ ነገር አይደለም። ስለዚህ በኢትዮጵያ ጨዋነት ማዕቀፍ ውስጥ ሆነን አንድ ቁም ነገር ሁላችንም እንድንይዝ ግን ያስፈልጋል ማለት ነው። የማይድን በሽታ አለባቸው፣ ህመም አላቸው። ይህን ህመም ተቋቁመው ነው 9 ዓመት የታሰሩት። ስለዚህ ሌሎች እስረኞች ከነበረብን ችግር የተለየ ችግር ነበረባቸው። አንድ የሳቸውን የእስር ዘመን ልዩ የሚያደርገው ይህ ነው ማለት ነው። በትግል ዓለም ውስጥም እያለን ይህን ችግር ችለው ነው የቆዩት ማለት ነው። ሁላችንም በተለይ ደግሞ ባለፉት 2 ዓመታት ተኩል ሁላችንም ያለነው ከቤታችን ወጥተን በአስቸጋሪ ሁኔታ ውስጥ ነው ያለነው። አፈር ላይ ነው የምንውለው፣ አፈር ላይ ነው የምንበላው፣ የምንጠጣው፣ የምንቀመጠው፣ የምናድረው። በአጠቃላይ አስቸጋሪ ሁኔታ ውስጥ ነው ያለነው። የእሳቸውን የሚለየው እንዳልኩት በህመም ውስጥ ሆነው ነው ይህንን ችግር ተቋቁመው ባለፉት 2 ዓመታት ውስጥ 3 ዓመት ሊሞላው ነው በትግል ውስጥ ያሉት። ፈጣሪ መልካም ፈቃዱ ሆኖ ምንም የጤንነት ችግር የሌለብን ይህንን ትግል መቋቋም የተለየ ተአምር የሚጠይቅ ነገር አይደለም። እንደሳቸው አይነት ችግር ያለበት ግን ከባድ ችግር፣ ከባድ የሚለው ደግሞ ይሰመርበት። ቀላሏ ነገር አይደለችም። ብዛት ስኳር የምንላት አይደለችም። ሌላ ከበድ ያለ ችግር ነው። የየዕለት ስቃይ ያለበት፣ በየዕለቱ ይሰቃያል። ስለዚህ ያለንበት አስቸጋሪ ሁኔታ አለ። ጥሩ ምግብ የለም፣ ጥሩ መኝታ የለም፣ ጥሩ ውሎ የለም። ከዛ ባሻገር ደግሞ በሽታ ያለባቸው ሰዎች፣ በተለይ ደግሞ ከበድ ያለው በሽታ ያለባቸው ሰዎች ደግሞ የተለየ ሸክም አለባቸው ማለት ነው። በዚህ ሁኔታ ውስጥ ነው ያለፉትን
2 ዓመት ተኩል ያሳለፉት ማለት ነው። እሳቸው ደግሞ ያለባቸው በሽታ ከቀን ወደ ቀን እየባሰ መሄድ ነው። አሁንም ደግሞ አለው እየባሰ መሄድ ነው። ሰውነት የሚያደክም ነው። ስለዚህ እያንዳንዷ ዕለት ትግሉ ከሚያመጣው ችግር ባሻገር ህመማቸው ደግሞ የሚጨምረው መከራ እና ስቃይ አለ ማለት ነው። ይህን ሁሉ ተቋቁመው ነው ያለፉት 2 ዓመት ተኩል ያሳለፉት ማለት ነው። ይህን ግምት ውስጥ ያስገቡ። ስለዚህ ትግሉ በተራዘመ ቁጥር ከእድሜያቸው ጋር ተደማምሮ የግል ፈተና ሆኖባቸዋል። የስጋ ፈተና ሆኖባቸዋል ይህ ትግል። ስለዚህ ይህን ግምት ውስጥ ማስገባት ግድ ይላል። ይሄ ማለት የሰሩት ነገር ትክክል ነው ማለት አይደለም። የሰሩት ስራ ክህደት ነው። የአማራን ህዝብ ከድተዋል። የኢትዮጵያን ህዝብ ከድተዋል። ምንም ምናሽሞነሙነው ምናስተባብለው ነገር አይደለም። ይወገዝ ነው። እንደ ሰው ደግሞ ያሉበትን የተለየ ሁኔታ ደግሞ መረዳት ይጠበቅብናል። ስለዚህ ቁም ነገሩ ምንድን ነው? ቁም ነገሩ ወደ አገዛዙ የወሰዳቸው አሁን ነገ ተነገ ወዲያ መድረክ ላይ ይወጣሉ። ፖለቲካዊ ምክንያት ነው ብለው መናገራቸው አይቀርም። መናገራቸውም ግዴታ ነው። የወሰዳቸው ግን ፖለቲካዊ ምክንያት የለም። የገፋቸው ፖለቲካ የለም። በትግሉ አለማመን አይደለም። ወይም ወደ መድረክ ወጥተው ከዚህ በፊት ትግሉን ከድተው የሄዱት እንደሚሉት ትግሉ ለሌሎች ለሶስተኛ ወገን ተላልፎ ስለተሸጠ አይደለም። ኮሎኔልን ወደ አገዛዙ የወሰዳቸው የጤና ጉዳይ ነው፣ ህመማቸው ነው። ግን ወደ አገዛዙ ሲገቡ አይ ህመሜ ይህንን ትግል መቋቋም እንዳልችል አድርጎኛል ሊሉ የሚችሉበት ሁኔታ የለም። አገዛዙ ከሳቸው የሚፈልገው ነገር አለ። ያንን ማሟላት ግዴታቸው ነው። ለ2 ዓመት ተኩል ታግለውታል፣ ተናንቀውታል፣ ደም ተቃብተዋል። አንድ የሚከፍሉት ነገር አለ። በነፃ አይደለም የሚቀበላቸው። ስለዚህ ፖለቲካ አስመስሎ ለማቅረብ የግድ መንቀሳቀሳቸው አይቀርም። ስለዚህ ምንም ተናገሩ እኮ ነው በዚህ አውድ እንድንረዳቸው ያስፈልጋል ማለት ነው። እንደ ታጋይ እንደ ድርጅት አባል የህልውና ፈተና እንዳጋጠመው አማራ ድርጊታቸውን እናወግዛለን ያለምንም ቅድመ ሁኔታ። ክህደት ነው፣ ነጭ ክህደት ነው። ቀለም ካለው እንግዲህ ነጭ ስም ምንድን ነው? በግልጽ የሚታይ ምን ማሸፋፈን ለማለት ነው። ነጭ ክህደት ነው። በገቡት ቃል መሰረት እስከ ህይወታቸው ፍጻሜ ድረስ ጸንተው መቆየት ነበረባቸው። ግን ስጋ ነው። ስጋ ደግሞ ያሸንፋል። ጥርሳቸውን ነክሰው ለረዥም ጊዜ ታግለዋል። አሁን ስጋቸው አሸንፏቸው ገብተዋል። ምንም ቢናገሩ ልንደነቅ አይገባም። ዋና ቁም ነገር ምንድን ነው? እንደ ህዝብ እንደ አድማጭ መታለል የለብንም። ይሄን መልእክት ነው ማስተላለፍ የፈለግኩት ማለት ነው። በውስጥ ለምናውቃቸው ግልጽ ነው። በተለይ ለእኔ ለረዥም ጊዜ ለሚያውቃቸው ማለት ነው። ምንም እንኳን በአካል የተዋወቅ ነው ከስር ከተፈታን በኋላ ቢሆንም ለምን እስር ቤት በነበርን ጊዜ አብረን አልነበርንም።
የተለያየ ቦታ ነበር፣ ግን እሰማለሁ። ከዛ በሳቸው ጉዳይ ታስረው የነበሩ ሰዎች ጋር አብሬ ነበርኩኝ እና ስለሳቸው ይነግሩኝ ነበር። እንዳልኩት ስለ ህመማቸው ነበር የሚያነሱት እና የሚደነቁባቸው እና ከዚህ አኳያ ነገሮችን ህዝባችን እንዲረዳው ያስፈልጋል። የግል ጉዳይ ነው የወሰዳቸው ወደዛ፣ ሌላ ምንም ፖለቲካዊ ምክንያት የለም። የአማራ ትግል ለማንም ተላልፎ አልተሸጠም፣ ሊሸጥም አይችልም። ይህን ትግል የምንጠብቅ ሰዎች አለን። ይህ ህዝብ የሚያቀን ዛሬ አይደለም፣ ትናንት አይደለም። በዚህ ትግልም ብቻ አይደለም፣ በፋኖ ትግል ውስጥ ብቻ አይደለም፣ ረዥም ጊዜ ያቀናል። ስለዚህ ጠባቂዎች አሉት። ህዝቡ ራሱ ጠባቂ ነው። ህዝቡም ቢሆን ይህን ትግል ለማንም አሳልፈው የሚሰጥ አይደለም። በጥቂት ሰዎች የሚጠብቁት ትግል አድርጌ ያስቀመጥኩትም አይደለም። ህዝቡ ራሱ ትግል ይጠብቃል። ባለቤቱ ህዝብ ነውና። ግን ደግሞ በዚህ ትግል ውስጥ ደግሞ ለረዥም ዘመን ለህዝብ ለእውነት ታማኝ ሆነው የኖሩ ሰዎች ደግሞ አሉ። የሰው ድሃ አይደለም የአማራ ትግል፣ የሰው ሀብታም ነው። ይህም ግምት ውስጥ መግባት አለበት ነው ማለት ነው። እና ካለባቸው የግል ችግር አኳያ ምንም ቢናገሩ መደነቅ የለብንም። የአማራ ትግል ግን አሁን ወደ ጥሩ ደረጃ ላይ እየተንደረደረ ነው። መግባቱ አይቀርም። ወደ ጥሩ ነገር መግባቱ አይቀርም። የጊዜ ጉዳይ ነው። አሁንም ጥሩ ደረጃ ላይ ነው ያለው። ግን ወደምንፈልገው ወደምናልመው ግን በአጭር ጊዜ እንዲደርስ ደግሞ ብዙ ስራዎች እየተሰሩ ነው። እነሱ ፍሬ አፍርተው ውጤት አምጥተው የምናይበት ጊዜ ሩቅ አይሆንም ለማለት ነው። ትኩረታችን እዛ ላይ ይሁን። ይሄ ትኩረታችንን ከዛ ላይ ለመንቀል ነው። ይሄ ግልጽ መሆን አለበት። ከዚህ ከፋኖ አንድነት ጉዳይ ጋር የተያያዘ ድርጊት ነው ታይሚንጉ ማለት ነው። ይሄ ሰዓት የተመረጠበት አሁን እየበሰለ ያለ ጉዳይ አለ። እሱን ለማደናቀፍ ነው። በዚህ ለተዘጋጀልን ወጥመድ ውስጥ እንገባለን አይመስለኝም። ይህን ያህል ሞኝ አይደለንም። እናልፈዋለን። ጊዜያዊ የሆነ ብዥታ ይፈጥራል። ጊዜያዊ የሆነ ጫጫታ ይፈጥራል። አዎ፣ ቋሚ የሆነ ጫጫታ፣ ቋሚ የሆነ ብዥታ፣ ቋሚ የሆነ እንድምታ ይመጣል። ፈጽሞ ፍትሐዊ ትግል ስለሆነ የያዝነው ይህን ትግል ፈጥኖም ሆነ ረፍዶ ከዳር እናደርሰዋለን። መቼ ነው እንጂ ይሳካል ወይ የሚል ጥያቄ ነው ትግላችን እና ከዚህ አኳያ እንድናየው ነው በትህትና የሚጠይቀው። ትግሉ ተጠናክሮ ይጠይቃል። አመሰግናለሁ። እስክንድር ነጋ ከፋሃድ